ሊጸጋ ነው ልፈልፍል ወይ ስትለው በስራ ያፍሪ ነው ለምን ኧረ ምንድን ነው እንዴ? አፍሬ ነው እያለ እኮ ነው። በስሬ አፍሬ ያለው ኧረ በስመ አብ ደግሞ ምንድን ነው ከኋላ እያለ አብረሽ ቆይ ማንበብ አቃተህ? ልጁን አለማመን ፈልገህ ነው ምንድን ነው? አብረሽ እንግዲህ ቤተሰቦቼ እንኳን ደስ አላችሁ። ሄርሜላና አብረሽን የምትወዱ አብረሽ ልጁን አምኖ ተቀብሏልና ሄርሜላ በጣም ነው የተደሰተችው። ሁሉም ነው በጣም የተደሰተውና የዛሬው ቪዲዮ በጣም የሚያስቅ ቪዲዮ ነው። ብቻ ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። ይሄን ቪዲዮ ደግሞ ላይክ በማድረግ በትህትና ጠይቃለሁ። እንቀጥል። ኔጌቲቭ ሲሆን የለም ግን ተመሳሳይ ነው ይወጣው አይነት እና ፈረም ላድርጋ ምንም እንዲዋጥልህ እንጂ ነው ማለት እንደምን ከኒኮ አቃለው ግን ደግሞ አንዳንድ ጊዜ ሲደገምለት ወይ ይሄ በተናገር እንደዚህ በየሰዓቱ የሚያስደስታችሁ ከሆነ ፈለፍለዋለሁ። አዎ ፈለፍለዋለሁ። ደስ ይላል የምር አቤል ነው እያላችሁ አልነበር እንዴ? እፈለፍለዋለሁ የኔ እርግዝና ደስ ካላችሁ ስትል ሄርሜላ እኔ በጣም አሪፍ ነው ደስ ይላል እያለ ነው አቤልና ሄርሜላ እንግዲህ እኔ እንጃ። አቤል ደግሞ ምንድነው እያለ የነበረው ሰምታችሁታል? ፍሬው ያማረ ዘር አባት ደስ ይለዋል ልጅ ሲደገምለት። ሄርሜላ እኮ አይደለም እኮ የተደገ እንትን ያለችው እንዴ መጀመሪያ ከሩታ አሁን ደግሞ ከሄርሜላ ነው። ምንድነው የሚቀባጠረው የሰውዬ ሊያጨራርሰን ነው እንዴ? እሺ ብቻ ግን አቤል ልጅ ነው እያላችሁ የነበራችሁ ምንድነው? ምን ተሰምቷችሁ ነው? እሺ ከየት አምጣታችሁት ነው ወሬውን? እስቲ ኮሜንት ላይ አስቀምጡልኝ አለው በሉኝ እስቲ ምንድነው? እሺ ይኔ ሊጸጋ ነው ልፈልፍል ወይ ስትለው አንቺ ኢንኩቤተር ነሽ ወይ የእንቁላል ማስፈልፈያ ነሽ ወይ ምንድነው መቀልጁ ምናምን እያላት ነውና ብቻ ቤተሰቦች የዛሬው ቪዲዮ በጣም የሚያስቅ ነው። እንዴ እስካሁን ላይክ እያረጋ ሳታረጉ ከሆነ የምታዩት ትጣሉኛላችሁ። አረ አንድ ላይክ አድርጉልኝ እንቀጥልሽ። እሺ አያችሁ ደግሞ ህይት ሲንቀሳቀስ ካልሆነ ላይም ምንድነው ሲንቀሳቀስ ካልሆነ ማቴው እርግዝናው መንፈስ ነው እንዴ ምንድነው እንዴ? አብርሃም እኔ ቤተሰቦች አብርሃም ማመን አለማመን ጉዳዩ የራሱ ነው። ግን ዛሬ እንግዲህ አምኖ ተቀብሏል ልጁን። በጣም ደስ የሚል ነገር ነው። እኛም ደስ ብሎናል። ወደፊት ሁሌ ወደፊት ነው አብርሃም እና ሄርሜላ ወደፊት። እሺ ስፖርተኛ እንዳንተ ነው የሚሆነው። እንዴት እንዳንተ ነው ወረሞር እንዴት ነው አንዳንዴ ነፍስ የተዘራበት ነገር ሲታይና ሲነገር አንደለም ወደ ምን አንዴ ጊዜው ሲደርስ ስናይ ሞተ ነገር እስከሚመር ነው ያሰባል። እንዴት ተስተካክለ ለምትገው ያንተ ያለች ነገር አለ ምን ፈርታችሁ ምን ጣልሽ ምን እንኳን ደስ አላችሁ። እንግዲህ ግን አቤል ያዘነ ይመስላል የዛሬው ቪዲዮ ላይ ምንድነው የውሸት ማስመሰል ነው እንዴ? እና እንኳን ደስ አላችሁ። በስተመጨረሻም ከሩታ ህይወት እኔ ምንም ማድረግ አይችልም። እንግዲህ ከሩታ ህይወት ወጥቶ ወደ ሄርሜላ ተሸጋግሮ ልጁ ተረግዞ አብርሃም አምኖ በደስታ እየኖሩ ነው። እንግዲህ አብርሃም እንዳለ ሰምታችሁታል። ይህ ብቻ አይበቃም። ልጁ እንግዲህ ሲወለድ አንድ ላይ እንደሰታለን ብለዋታል። እንቀጥል። በጣም ደስ ብሎኛል። በጣም ማለት የምሬ ነው። በጣም ደስ ብሎኛል። ምክንያቱም ባብርሽ ማለት ከኤርሚ አብርሽ ልጅ ስላለው በጣም ደስ ያለው ፈልጎ ነገር እኔ አፍሪ ነው እንዴት በስራ ያፍሪ ነው ለምን የሰራው ተበቀቀ ይቀር ያሸም ይዞ ነው ሰራው ያላፈር ኧረ ምንድነው እንዴ? አፍሬ ነው እያለ እኮ ነው። በስሬ አፍሬ ያለው ኧረ በስመ አብ ደግሞ ምንድነው ከኋላ እያረገ ያለው? ምንድን እያረገ ነው እንዴ? ደንግጠዋል እኮ ሁሉም እኮ ቤተሰቦች ስትሰራው ያላፈረ እንዴት ምናምን እያሉት ነው። እንግዲህ ጠቅጠቁ ማለት ነው። እሺ እንቀጥል። ቆይ ሲፈጠር ነው እንደምታውቁ ምንድነው አብርሃም እንዴ? ዘርህን እኮ ነው በቃ ያንተ ልጅ ሶስተኛ ልጅ ነው፣ 2ኛ ልጅ ሊወለድ ይሄና ነገሩን ስታመም ለምን ተቀበለው ነው እንጂ አልኩ ከእንደ ተቀበለኝ ወጣለሁ
ለማንኛውም እንኳን ደስ አላችሁ ሁለታችሁ። የምሬ ነው። ከዚህ በኋላ ሄርሜን መንከባከብ ይኖርብሃል ማለት ነው። እኛ ምን ሄርሜላን መንከባከብ ይኖርብሃል። ዘና ፈታ ብላ በቃ መኖር አለባችሁ። ፈታ ዘና ማለት ነው። እንግዲህ እንቀጥል እስቲ። ግን ደግሞ ይሄ አንድ ነገር ደግሞ እንስማማ። አሁን ከዚህ በኋላ ማለት ነው ከዚህ በኋላ እርግጠሽ ስለዚህ ነፍስሽ ነገሮች ብዙ ነገሮች አሉ። መጀመሪያው ተከታተል ማለት አለብሽ። አምሮሽ ልጅ ማድረግ አለበት። ይሄንን ነገር መስራት አለብሽ። ዛህት ወጣ ሳታረግስ በግድ አድርገሽ ህይወት አቤልን ብልግን ነው ስታረግ ያልፈራ ምን ችግር አለ አሁን ምናምን ይለዋል። አረ አቤል አረ ተው ተናዷል። እንግዲህ ህይወት እስቲ ፊቱ ቀይ ስለሆነ ነው የማያስተዋውቅበት እንጂ ተናዷል። እውነቴን ነው። ቅንድቡ ኩስትር ብሎ ምናምን ብቻ የዛሬው ቪዲዮ የሚያስቅ ነው። እንቀጥል እስቲ። እንደዚህ እየተነፋ ሴት አጭር ቀሚስ እችን ጋር ብቻ እንመጣለን ማለት ነው። ኦዲየንሶቻችን አንጠፋባቸው። ለምን ያለኛ ማን አላቸው ነው። እሺ እና ቤተሰቦቼ የዛሬው ቪዲዮ በጣም የሚገርም ነው እንግዲህ እና ሙሉን ባጭሩ ልንገራችሁ። አቤል ተናዷል። ሄርሜላ ደግሞ ፈለፍሏል ብላለች ምናምን የሚያስቅ ቪዲዮ ነው የዛሬው ቪዲዮ። ብቻ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ሁሌ አብርሃም ደግሞ ማስጠንቀቂያ ተንከባከባት ሄርሜላን እንዳታስከፋብን እና ወደፊት ሁሌ ስለምትከታተሉኝ ከልብ እናመሰግናለን። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቻው